አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁ። ኑሩልኝ የኔ ውዶች እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። ኢብን ኻልዱን የሶሺዮሎጂ ሳይንስ እውነተኛ መስራች እና በሙቀዲማህ ስራው የሚታወቅ ታላቅ ሊቅ መጋቢት 17 ቀን 1406 ዓመተ ምህረት ዛሬ የታላቁ እስላማዊ አሳቢ የኢብን ኻልዱን የሞት መታሰቢያ ቀን ነው። በመሆኑም ዛሬ ይህንን ታላቅ ሊቅ እናስታውሳችሁ። ኢብን ኻልዱን የዘመናዊ የታሪክ አጻጻፍ፣ የሶሺዮሎጂና የኢኮኖሚክስ ፈር ቀዳጅ የሆነ የ14ኛው ክፍለ ዘመን አሳቢ የመንግስት ሰውና ታሪክ ጸሐፊ ነው። ዛሬ በዓለም ላይ የሶሺዮሎጂ ወይም የማህበረሰብ ጥናት ሳይንስ መስራች ተደርጎ ይታወቃል። በትምህርትና በታሪክ ፍልስፍና ላይም ጥልቅ ምርምር አድርጓል። ኢብን ኻልዱን እና ቤተሰቦቹ ከደቡብ አረብ ወደ ቱኒዚያ የተሰደዱ ሲሆን እዚያም ከታዋቂ ሊቃውንት ዘንድ የህግ ወይም የፍቅህ፣ የሐዲስ፣ የተፍሲር፣ የሎጂክ፣ የፍልስፍና፣ የሂሳብ እውቀት አግኝቷል። ኢብኑ ኻልዱን በግል ታሪኩ ላይ እንደጠቀሰው የዘር ግንዱ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ከነበሩት የየመን አረብ ጎሳዎች ወይም ሀድራሙት ይመዘዛል። ቤተሰቦቹ ስፔን ወይም አንዳሉሲያ ሲያዝ ወደዚያ የተጓዙ ሲሆን በ12ኛው ክፍለ ዘመን ስፔን በክርስቲያን ነገስታት እጅ ስትወድቅ ወደ ቱኒዚያ ተሰደዋል። ህይወቱን በደረጃ ሲያሳልፍ የመጀመሪያዎቹ 20 ዓመታት በቱኒዚያ፣ 26 ዓመታትን በአልጄሪያ፣ በሞሮኮ እና በስፔን 4 ዓመታትን እንደገና በቱኒዚያ እንዲሁም በመጨረሻዎቹ 24 ዓመታት በካይሮ ወይም ግብጽ አሳልፏል። በ1348 በተከሰተ የቸነፈር ወረርሽኝ እናቱን፣ አባቱንና አብዛኛዎቹን መምህራኖቹን አጥቷል። በ20 ዓመቱ በቱኒዚያ የመንግስት ጸሐፊነት ተሾመ። ከጥንታዊና ክቡር ቤተሰብ የተወለደው ኢብኑ ኻልዱን ግንቦት 27 ቀን 1332 በቱኒዚያ ተወለደ። በወጣትነቱ በዘመኑ ከነበሩ ታዋቂ መምህራን የተለያዩ የሳይንስና የሃይማኖት ዘርፎችን ተምሯል። በ20 ዓመቱ የሱልጣን አቡ ኢስሐቅ ጸሐፊ ሆኖ ሲሾም የፖለቲካ ህይወቱ ጀመረ። በ1362 ወደ ስፔን በመሄድ የግራናዳ አሚር በነበረው በአቡ አብደላህ ሙሐመድ ዘንድ አገልግሏል። በኋላም ወደ ሰሜን አፍሪካ ተመልሶ በቢጂያ ጠቅላይ ሚኒስተር ወይም ባለስልጣን ሆኖ ተሾመ። ከዚያ ጎን ለጎን ሳይንሳዊ ስራዎቹን ቀጥሏል። በ1366 የመንግስት ለውጥ ሲመጣ ከስራው በመልቀቅ በጎሳዎች መካከል መዘዋወር ጀመረ። ለታዋቂው መጽሐፍ ሙቀዲማህ ምርምር አደረገ። በፖለቲካ ውጣ ውረድ በመሰልቸቱ ወደ ኢብን ሰላማ ምሽግ በመሄድ ራሱን ለሳይንሳዊ ስራዎች አሳልፎ ሰጠ። ታዋቂውን ሙቀዲማህ የተሰኘውን ስራውን በ1374 እዚያው አጠናቀቀ።
የሙቀደማ ይዘት ይህ የመጽሐፍ የኢብን ኻልዱን ታሪክ የፈለሰፈና የሶሺዮሎጂ እና የሃይማኖት አመለካከቶችን የያዘ ነው። መጽሐፍ በስድስት ክፍሎች የተከፈለ ነው። አንደኛ በጂኦግራፊያዊ ሁኔታዎች እና በማህበራዊ ህይወት መካከል ያለውን ግንኙነት፣ ሁለተኛ የማህበረሰብ አይነቶች፣ የጎሳ ትስስርና የመንግስት ንድፈ ሀሳብ፣ ሶስተኛ ሃይማኖትና የመንግስት ግንኙነት፣ የኻሊፋ ተቋምና የማህበረሰብ እድገት ደረጃዎች፣ አራተኛ የከተማ ኑሮና የገጠር ከተማ ግንኙነት፣ አምስተኛ የኢኮኖሚ ሶሺዮሎጂ ወይም ንግድ ስራዎች ምርት፣ ስድስተኛ የእውቀት ንድፈ ሀሳብ የሳይንስ አይነቶች ምደባ፣ የትምህርትና የስነ ጽሁፍ ሶሺዮሎጂ ናቸው። ኢብኑ ኻልዱን ሙቀዲማህ ላይ አዲስ ሳይንስ ወይም ኢልሙል ኡምራን የስልጣኔ ሳይንስ መመስረቱን ያውቅ ነበር። ለእሱ ማህበራዊ ክስተቶች ከግለሰቦች ፍላጎት ውጭ የሚከናወኑና ምክንያትና ውጤት ሊጠኑ የሚገባቸው ናቸው። እንዲህ ይላል። በዓለም ላይ ያሉ ክስተቶች ሁሉ ሰዎችም ሆኑ የእንስሳት ተግባራት የግድ ቀድመው የመጡ ምክንያቶች አሏቸው። ኢብኑ ኻልዱን በአል አዝሃሪ ዩኒቨርሲቲ መምህር የነበረ ሲሆን የእስልምና ስልጣኔ ካፈራቸው ታላቅ ሊቃውንት አንዱ ነው። በ19ኛው ክፍለ ዘመን የአውሮፓውያን ሊቃውንት ደግሞ ባገኙት ጊዜ እጅግ አድንቀውታል። የታሪክ ምሁሩ ቶንቢ ስለ እሱ ሲናገሩ በማንኛውም ጊዜ፣ በማንኛውም ሀገር፣ በማንኛውም አእምሮ ከተፈጠሩ የታሪክ ፍልስፍናዎች ሁሉ ትልቁ ባለቤት ብለውታል። ኢብኑ ኻልዱን በ1406 ዓመተ ምህረት በካይሮ ወይም ግብጽ ከዚህ ዓለም በሞት ተለየ። ታዋቂ ንግግሮች መንግስታት ልክ እንደ ሰው ይወለዳሉ፣ ያድጋሉ፣ ያረጃሉ እንዲሁም ይሞታሉ። በድርቅ ጊዜ ሰዎችን የሚገድላቸው ረሃብ ሳይሆን ከዚህ በፊት የለመዱት ከልክ በላይ መጥገብ ነው። ምክንያቱም ሳናውቅ ውጤቱን እንደማንረዳው ሁሉ ያለፈውን ታሪክ ሳናውቅ የአሁኑን ማህበረሰብ ማወቅ አይቻልም። ምክንያቱም ታሪክ የአሁኑ ሁኔታ መሰረት ነው። ርህራጌ ወይም መርሃሙት ንጹህ ስለሆነ በሁሉም ልብ ውስጥ እንግዳ አይሆንም። የኢብኑ ኻልዱን ስራዎች ሙቀዲማህ፣ ኪታቡል ኢበር ወይም የዓለም ታሪክ፣ ሉባቡል ሙሐሰል፣ ሹፉአስ ሳኢል፣ አት-ታሪፊ ቢን ኢብን ኻልዱን የግል ታሪክ እና ሌሎችም። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁኝ፣ አከብራችኋለሁኝ። የምታበረታቱኝ ወንድሞቼም ከልብ ነው የማመሰግነው። ኑሩልኝ። የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።